የፈጣሪን ያረፈባት እንጂ የሷይን ያረፈባት ሴት ጥሩ አይደለችም። ሰን ለምንድን ነው ልብ ለፍቅር ድፍን የሆነው? ደካማ መሆን ስለማልፈልግ ነው። ፍቅር ጠንካራ እንጂ ደካማ ያደርጋል እንዴ? ፍቅር በራሱ ድክመት ባይሆንም ያፈቀርሽው ሰው ግን ድክመትሽ ይሆናል። እና ጥንካሬን ብቻ ነው ለሰዎች ማሳየት የምፈልገው እያልከኝ ነው? አይደለም፣ ማንም ሰው የማይገምተው ሰው መሆን ነው የምፈልገው። ሰን ዓለም የምትኖረው በፍቅር ነው። አንተ ደግሞ የምትኖረው እዚች ዓለም ውስጥ ነው። እውነት የጠፋውም ለዚህ እኮ ነው። ፍቅር የውሸትና የማስመሰል መድረክ ስለሆነ ከዛ ሰዎች ማስመሰልን ፍቅር ብለው ይጠሩታል። ሰን ታሳዝነኛለህ። እዚች ዓለም ውስጥ እየኖርክ ሁኔታዎችን መቀየር አትችልም። የኔን ፍላጎት፣ የኔን ሐሳብ፣ የኔን አመለካከት፣ የኔን ዓለም ግን መቀየር ይችላሉ በራሴ ዓለም እንጂ ዓለም በሰጠችኝና ሰዎች በተስማሙበት ዓለም ውስጥ አይደለም የምኖረው። ያንተ ዓለም ፍቅር የማስመሰልና የውሸት ዓለም ነው ብሎ ማመን ነው። ማመን ስላልፈለግሽ ነው እንጂ አንቺም ታውቂዋለሽ እኮ ከአንድም 2-3 ጊዜ ፍቅርን እየተጠቀሙ የሚያስመስሉ ሰዎች ስላሉ ከእነሱ ጋር መቀላቀል ትችላለሽ። ይሄ ሁሉ ዙሪያ ጥምጥም እኮ ፍቅረኛሞች እንድንሆን ፈልጌ ነው። አብረን እናስመስል ማለትሽ ነው? እችን ህይወቴን እንኳን አስመስየባት እንኳን ዋሽቼባት እውነት ኑሬባት እንኳን አልበቃችኝም። ሰን ፍቅር የለም እያልከኝ ባልሆነ ታዲያ እኔን ንፋስ ነው ያመጣኝ? ፍቅር ሳይሆን ያለው ስሜት ነው። እሱም ትንሽ ከታገሽው ይጠፋል። ሰን አታናደኝ። እውነት እኮ አስደስቶ አያውቅም። የመጣልህን እድል እየገፋ ነው። ተመልከት እስኪ። ውብ ከመሆን የተነሳ የሰዎች ሁሉ አይን እኔ ላይ ነው። የፈጣሪን ያረፈባት እንጂ የሷይን ያረፈባት ሴት ጥሩ አይደለችም።